ሰላም እንደምንቆይታችኋል የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው 7 ሰዓት ሆኖ ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። የአጀንዳ ጉዳዮቻችንን አካተን ሰፊ ጉዳዮችን እየዳሰስን ከናንተ ጋር ቆይታ እናደርጋለን። መታሰቢያ ደረጃና ማህሌት ታደለ የዛሬ ለተማክሰኞ ዜና ኢትዮጵያን እየመራን ከ6 ሰዓት ጀምሮ ከናንተ ጋር ቆይታ እያደረግን እንገኛለን። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ ጉብኝት እያደረጉ ነው። ጠቅላይ ሚኒስትሩ በ2025 የፒ4ጂ ቪየትናም ጉባኤ ላይም ይሳተፋሉ። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ሕመም የሚታሰብበት የሰሞነ ሕማማት ሁለተኛ ቀን በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ነው። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ ዛሬ ምሽት 4 ሰዓት ላይ አስቶን ቪላ ከፒኤስጂ የሚገናኙበት ጨዋታ ይጠበቃል። ከውጪ ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች መሞታቸው ተገለጸ። ተመልካቾቻችን ዜና ኢትዮጵያ ከዚህ ከዋናው ስቱዲዮን ባሻገር በቀጥታ መስመር እንግዶች እንዲሁም ሪፖርተሮችን እያስገባ ተጨማሪ መረጃዎችን እየሰጠ ነው ከናንተ ጋር ቆይታ ማድረጉን የሚቀጥለው። አባዲ ወይናይ እዚህ አዲስ አበባ ነው የሚገኘው። የሕዝብ ተወካዮች ምክር ቤት የትምህርት ሚኒስቴር አፈጻጸም የ9 ወራቱን አፈጻጸም ገምግሟል። የአፈጻጸም ግምገማው ምን ይመስል ነበረ የሚለውን ሲከታተል ነው የቆየው። እሱን የተመለከተ መረጃ ቆየት ብሎ ያደርሰናል። እንዲሁም ደግሞ ባልደረባችን አልጋነሽ ተካ የምትገኘው አክሱም ጽዮን ማርያም ነው። እንደሚታወቀው ዛሬ የሰሞነ ሕማማት ሁለተኛው ቀን ነው። በአክሱም ጽዮን ማርያም ደግሞ ሰሞነ ሕማማት እንዴት እየታሰበ ይገኛል በሚለው ላይ ተጨማሪ መረጃ ታደርሰናለች። ባልደረባችን ነስረዲን ሐሚድም ከአሶሳ የበዓል ግብይቱ ምን ይመስላል የሚለውን ሲከታተል ነበር ዛሬ የቆየው። በከተማ ላይ ያለውን ግብይት ተከታትሏል። እሱን የተመለከተ መረጃ ያደርሰናል። እንደዚሁ ደግሞ ዛሬ በዋናነት በምናነሳው የዜና ኢትዮጵያ አጀንዳችን ላይ ተጨማሪ ማብራሪያ የሚሰጡን እንግዳም ከሐዋሳ ስቱዲዮአችን ጋብዘናል። ግሎባል ፒስ ባንክ የተሰኘ መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ ናቸው። አቶ አርጋው አየለ ይባላሉ። ሐዋሳ ስቱዲዮ ነው የሚገኙት። እሳቸውም በአጀንዳ ጉዳያችን ላይ ተጨማሪ ማብራሪያ እየሰጡን ከኛ ጋር ቆይታ ያደርጋሉ። አብራችሁን ሁኑ ተመልካቾች። ዜና ኢትዮጵያ ሰፊ ጉዳዮችን ይዳስሳል። እስከ 8 ሰዓት ድረስ ከሀገር ውስጥም ከውጭም በርከት ያሉ ጉዳዮችን እናነሳለን። ወደ ቀዳሚዎቹ መረጃዎቻችን እናልፋለን። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሃኖይ ቪየትናም ይፋዊ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትሩ በ2025 የፒ4ጂ ቪየትናም ጉባኤ ላይም ይሳተፋሉ። በቆይታቸውም ከቪየትናም የፀሐይ ኃይል ማመንጫዎች በማምረት ወደ ውጪ የሚልከውን ቶዮ ሶላር የተባለውን ፋብሪካ ጎብኝተዋል። ድርጅቱ በቅርቡ በኢትዮጵያ ሐዋሳ ኢንዱስትሪ ፓርክ ስራ ጀምሯል። ጠቅላይ ሚኒስትሩ ድርጅቱ ከፀሐይ ኃይል ማመንጫ ምርት ባሻገር የኃይል ማመንጫ ፋብሪካ እንዲያቋቁም አበረታተዋል። ይህም ሀገራችን ከያዘችው የአረንጓዴ አሻራ ፖሊሲ ጋር የተናበበ በማደግ ላይ ላለው የኃይል ጥያቄም ምላሽ በመስጠት ሊያግዝ የሚችል መሆኑንም ጠቅላይ ሚኒስትር አብይ አህመድ አንስተዋል።
ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የትምህርት ዘርፉን ተደራሽነትና ጥራት ለማሳደግ ልዩ ትኩረት ተሰጥቶ የተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የሕዝብ ተወካዮች ምክር ቤት አባላት የትምህርት ሚኒስቴርን የ2017 የበጀት ዓመት ያለፉትን 9 ወራት የእቅድ አፈጻጸም ገምግሟል። ባለፉት 9 ወራት የትምህርት ዘርፉን ጥራት፣ ተደራሽነት፣ አቅም፣ እንዲሁም አሰራርን ለማሳደግ ትኩረት ተሰጥቶ የተሰራ ስለመሆኑ ተገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዘርፉ ያሉ ችግሮችን ለመፍታት በርካታ የማሻሻያ ስራዎች ስለመከናወናቸው ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመር ላይ ነው የሚገኘው። አባዲ እንደምን ቆይተሃል? በትምህርት ሚኒስቴር የ9 ወራት ግምገማ ላይ የትምህርት ዘርፍን ለማሻሻል የተሰሩ ስራዎች ምን ምን ናቸው ተባለ? እንዲሁ ደግሞ የሕዝብ ተወካዮች ምክር ቤት አባላትስ ያነሷቸው ጥያቄዎች ምንድን ናቸው? በተለይ ከትምህርት ጥራትና ተደራሽነት ጋር ያሉ ችግሮችን በተመለከተ ያነሷቸው ጉዳዮች ካሉ እነሱንም ጨምረህ አጋራል። አመሰግናለሁ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤው እንግዲህ የትምህርት ሚኒስቴርን የ2017 ያለፉት 9 ወራት እቅድ አፈጻጸም ገምግሟል። አጠቃላይ በትምህርት ዘርፉ እየተከናወኑ ያሉ ተግባራት ምንድን ናቸው፣ ከዛ ባሻገርም ደግሞ የትምህርት ጥራትና ተደራሽነት ለማሳደግ ምን ተግባራት ተከናውነዋል በሚለው ዙሪያ እንግዲህ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዛሬ መግለጫ ሰጥተው ሰፊ ማብራሪያ ሰጥተዋል። እንግዲህ በማብራሪያቸው እንደገለጹት ከሆነ ባለፉት 9 ወራት አጠቃላይ የትምህርት ዘርፉን ለማጠናከርና በዘርፉ ያሉ ችግሮችን ለመፍታት የሚያስችል በርካታ ተግባራት ስለመከናወናቸው ነው የገለጹት። ካነሷቸው ሀሳቦች መካከልም እንደሚታወቀው አሁን በኢትዮጵያ ወደ 26 ሚሊዮን የሚሆኑ ተማሪዎች በኢትዮጵያ ውስጥ እንደሚገኙ ነው የገለጹት። እንግዲህ የትምህርት ዘርፉን ለማሻሻል በርካታ ማሻሻያዎች ተደርገዋል። ከዘርፉ ከተደረጉ ማሻሻያዎች መካከል ብንመለከት ደግሞ አጠቃላይ የምገባ ስርዓቱ በዋናነት የሚጠቀስ ነው። እንግዲህ በምገባ አማካኝነት አሁን ላይ ወደ 6.3 ሚሊዮን የሚሆኑ ተማሪዎች የምገባ ፕሮግራም ተጠቃሚ መሆን ስለመቻላቸው ነው የገለጹት። ይህም ደግሞ አጠቃላይ የትምህርት ዘርፉን ጥራቱ እንዲጠብቅና አጠቃላይ ደግሞ የመጠነ ማቋረጥ ላይ ያለውን ችግር እንዲቀንስ ከማስቻል አኳያ ሰፊ ስራ እያበረከተ ስለመሆኑ ነው የገለጹት። ከዛ ባሻገርም ደግሞ እንደሚታወቀው የመጽሐፍ ተደራሽነትና የትምህርት ስርዓቱን ይበልጥ ሊያጠናክር የሚችለውን የመጽሐፍ ተደራሽነት ለማሳደግ በርካታ ስራ ተሰርተዋል። አሁን ባለው አሰራር መጽሐፍን አንድ ለአንድ ማዳረስ ተችሏል። ይህ ደግሞ አጠቃላይ ከ1ኛ ክፍል እስከ 8ኛ ክፍል የትምህርት ተደራሽነትን ለማሳደግና አጠቃላይ የትምህርት ጥራትን ለማሳደግ የመጽሐፍ ተደራሽነት ላይ ሰፊ ስራ ስለመስራት ነው የገለጹት። ከዛ ባሻገርም ደግሞ እንግዲህ የአጠቃላይ በጦርነት የተጎዱ አካባቢዎችን በትምህርት የተጎዱ አካባቢ ማለት ነው እንግዲህ መልሰው ወደ ትምህርት ዓለም እንዲመለሱ ለማድረግና ከትምህርት ገበታ የተፈናቀሉ ዜጎችን ወደ ትምህርት ገበታ ለመመለስ በርካታ ስራ ተሰርቷል። ወደ 7.2 ሚሊዮን የሚሆኑ ህጻናት ከትምህርት ገበታ እርቀዋል። ይህንን ቁጥር ደግሞ በጣም ሰፊ ቁጥር ነው፣ በጣም ትልቅ ቁጥር ነው። ኢትዮጵያ ካላት ህዝብ አንጻር ይህ በጣም ቁጥር ነው። ስለዚህ 7.2 ሚሊዮን አሁን ላይ ህጻናት ከትምህርት ገበታ እርቀዋል። ስለዚህ እነዚህ ወደ ትምህርት ገበታቸው እንዲመለሱ የሚሰራው ስራ ሊጠናከር እንደሚገባ ነው የገለጹት። ባለፉት 9 ወራት አጠቃላይ ወደ 6800 በላይ የሚሆኑ ትምህርት ቤቶች መገንባት ስለመቻላቸው ነው የገለጹት። ከዛ ባሻገርም ደግሞ ወደ 22000 የሚሆኑ ትምህርት ቤቶችን በመጠገንና ድጋሚ አገልግሎት እንዲሰጡ በማድረግ ረገድ አጠቃላይ በትምህርት ዘርፍ ላይ ያለውን አሰራር ለማሻሻል በርካታ ተግባራት ስለመከናወናቸው ሚኒስትሩ ጠቅሰዋል። ከዛ ባሻገርም ደግሞ እንግዲህ አሁን ላይ ፈተና እየደረሰ ደርሷል። የ12ኛ ክፍል ተማሪዎች ፈተና እየደረሰ ነው። ወደ 150 ሺህ የሚሆኑ ተማሪዎች በኦንላይን አማካኝነት ወይም ደግሞ በበይነ መረብ አማካኝነት ፈተናውን እንዲወስዱ ለማድረግ በርካታ ዝግጅት እየተደረገ ስለመሆኑ እንግዲህ ፕሮፌሰሩ ገልጸዋል ማለት ነው። አጠቃላይ በመማር ማስተማር ላይ ያሉ ችግሮችን ለመፍታት የተማሪዎችና የአስተማሪዎች ስልጠና እየተሰጠ ይገኛል። እንዲሁም ደግሞ በቴክኖሎጂ የታገዘ በማድረግ በመማር ማስተማር ላይ ያሉ ችግሮችን ለመፍታት በርካታ ተግባራት እየተከናወኑ ስለመሆናቸው ነው የገለጹት። እንግዲህ የምክር ቤቱ አባላት በርካታ ጥያቄዎችን አንስተዋል። ከነሳቸው ጥያቄዎች መካከል ብንመለከትም በዋናነት የምገባ ፕሮግራምን በቀጣይነት ተደራሽ ለማድረግና በቀጣይነት ያለውን አሰራር ይበልጥ ለማጠናከር ምን ሊሰራ ይገባል የሚል ጥያቄ ተነስቷል። ከዛ ባሻገር ደግሞ የመምህራን ደሞዝ በማሳደግና ጥቅማጥቅም በማሳደግ አጠቃላይ መምህራን በመማር ማስተማር ላይ ትኩረት እንዲያደርጉ ምን ስራዎችን እየተከናወኑ ነው። ከዛ ባሻገር ደግሞ ትኩረት የተደረገ ያለው በሁለተኛ ደረጃ ትምህርት ቤት ነው። ይህ ዋና ምክንያቱ ምንድነው የሚል ጥያቄዎች ተነስተዋል። እንግዲህ ምላሽ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ከሆነ አሁን ላይ የምገባ ስርዓቱ ተጠናክሮ ይቀጥላል። በተለይም ደግሞ በመማር ማስተማር ላይ ከፍተኛ አስተዋጽኦ ስላለው ሁሉም ባለድርሻ አካላት የበኩላቸውን ሊወጡ ይገባል ሲሉም ሀሳባቸውን አንስተዋል። እንዲሁም ደግሞ መምህራንን ተጠቃሚ ለማድረግ በርካታ ተግባራት እየተሰሩ ይገኛሉ። ይሁን እንጂ አሁንም አጠቃላይ ካለው አንጻር መምህራን የሚከፈላቸው ደሞዝ በቂ አይደለም። ይህን ለማጠናከር ከፍተኛ ትኩረት ተደርጎ እየተሰራ ነው። በተለይም ደግሞ እንግዲህ የመምህራን ባንክ ለማቋቋም ትኩረት የተደረገ ነው። ይህንን በቀጣይ በማጠናከር የሚሰራው ስራ እንደሚጠናከር ነው የገለጹት። መልካም አባዲ፣ ለመረጃ እናመሰግናለን። ጥሩ ቀን ይሁንልህ። በትንታኔ ወደ ያዝናቸው ዘገባዎች ደግሞ እንሻገራለን።
ለ2017-18 የምርት ዘመን ከሚያስፈልገው የአፈር ማዳበሪያ ውስጥ እስካሁን 10 ሚሊዮን ኩንታል የሚሆነው ወደ ሀገር ውስጥ መጓጓዙን የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የትራንስፖርትና ሎጂስቲክስ ዘርፉን ለማሻሻል በትኩረት እየተሰራ ስለመሆኑም ነው ያነሱት። መሀሪ አለሙ በበጀት ዓመቱ 9 ወራት በትራንስፖርትና ሎጂስቲክስ ዘርፍ የተከናወኑ ስራዎችን አስመልክቶ የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ማብራሪያ ሰጥተዋል። ሚኒስትሩ በማብራሪያቸው ለግብርናና ኢንዱስትሪ ዘርፍ የሚውሉ የካፒታል ዕቃዎችን ጨምሮ የገቢ ምርቶች በከፍተኛ መጠን ማደጋቸውን ገልጸዋል። በዚህም በዘንድሮ የምርት ዘመን እስካሁን 10 ሚሊዮን ኩንታል ማዳበሪያ ወደ ሀገር ውስጥ መጓጓዙን አመላክተዋል። አምና 19 ሚሊዮን ኩንታል ነው ኢትዮጵያ ያስገባችው። ዘንድሮ ግን ይሄ ቁጥር ወደ 24 ሚሊዮን ከፍ ብሏል። ይህንኑ ቁጥር ከፍ ያለ ቁጥር አርሶ አደሩ ጋር በጊዜው ለማድረስ እስካሁን በተሰራው ስራ 10 ሚሊዮን ኩንታል ተገዝቶ ወደ ሀገር ውስጥ መጓጓዝ ይችላል። ለምርት ዘመኑ ከሚያስፈልገው 42% የሚሆነው ተገዝቶ ተጓጉዟል ማለት ነው። በመልቲሞዳል ትራንስፖርት ዘርፍም በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ብቻ ሲከናወን የነበረውን ስራ የግል ኩባንያዎች ፈቃድ በመስጠት የጭነትና የሎጂስቲክስ አቅምን ለማሻሻል መቻሉንም አብራርተዋል። ከዚህ በፊት የመልቲሞዳል አገልግሎት የሚሰጠው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ብቻ ነበረ። አሁን ተጨማሪ 6 የግል ኩባንያዎች ወደ መልቲሞዳል እንዲገቡ በማድረግ በቅርቡ 3 ከዛ በፊት ደግሞ 3 በመስጠት ይሄም የጭነት እና የሎጂስቲክስ አቅም እንዲያድግ ተደርጎ በአጠቃላይ የሎጂስቲክስ አፈጻጸማችን ትልቅ መሻሻል አሳይቶ የኢትዮጵያ ደረጃም 114 ከነበረበት በሎጂስቲክስ አፈጻጸም በተለይ ሎጂስቲክስ ፐርፎርማንስ ኢንዴክስ በሚለው የዓለም ባንክ በሚሰፍረው መስፈርት ከ114ኛ ወደ 66ኛ ደረጃውን ያሻሻለችበት ሁኔታ ነው ያለው። በተያያዘ ዜና የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ በሰጡት ማብራሪያ የማክሮ ኢኮኖሚ ማሻሻያው ተጨባጭ ለውጥ እንዲያመጣ የተቀላጠፈ አሰራርን የመዘርጋት ተግባራት መከናወኑንም ገልጸዋል። ከዚህ በፊት ከሪፎርም በፊት በነበሩት ጊዜያት ወደ 1500 ገደማ የንግድ መስጫ መደብ ይጠየቅባቸው የነበሩትን ቀለል ባለ ሁኔታ ወደ 550 ለማውረድ ሙከራ ተደርጓል። 1350 አካባቢ ቅድመ ብቃት ሲጠየቅባቸው የነበሩት የንግድ መስጫ መደቦች ወደ 10 ብቻ ዝቅ እንዲሉ ተደርገዋል። 32 አካባቢ ተቋማት ንግድ ቅድመ ብቃት ማራገጫ አገልግሎት ሲሰጡ የነበሩት ወደ 4 ብቻ ለመመለስ ሙከራ ተደርገዋል። በጣም ብዙ ቀናት ሲወስዱ የነበሩት ግልጋሎቶች በተለይ የንግድ ፍቃድ አዲስ ማውጣት፣ ማደስ ብዙ ቀናት ይወስዱ የነበሩት ወደ ሰዓታትና ደቂቃዎች መመለስ የተቻለበት ነው የነበረው። በተለይም የንግድ ስርዓቱን በማሳለጥ የኑሮ ውድነቱን ማረጋጋትና የንግድ ዘርፉን ተወዳዳሪ ለማድረግ እየተሰራ ስለመሆኑም አንስተዋል። በሌላ በኩል የገበያ ቁጥጥርን በተመለከተ የዋጋ ግሽበትን ዝቅ እንዲል ያደረገው ዋናው ጉዳይ በአንድ በኩል አቅርቦት ማሳደግ ነው። ሁለተኛ የቀረበው ምርት ሰው ሰራሽ የሆነ የዋጋ ንረት እንዳይፈጠር በማድረግና ኮምፒቲቲቭ እንዲሆን ለማድረግ የቅዳሜና እሁድ ገበያዎችን በቁጥር በማብዛትና ጥራታቸውን እንዲጠብቁ ማድረግ፣ ሁለተኛ ደረጃ ግብይት ማዕከላትን በማስፋት ረገድ ሰፋፊ ስራዎችና ውጤት የተገኘበት ስራ ነው ብሎ መውሰድ ይቻላል። ኢምፓክቱ ማክሮ ኢኮኖሚ ማሻሻያው ላይ የሚንጸባረቅ ይሆናል ማለት ነው። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው ድርድር ግብ እንዲመታ በትኩረት እየተሰራ እንደሆነም ጠቁመዋል። በ63 ከተሞች የኮሪደርና የመሰረተ ልማትን የማሻሻል ተግባር እየተከናወነ እንደሚገኝ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ገለጹ። በተያያዘም ባለፉት 9 ወራት በጤናው ዘርፍ የእናቶችና ጨቅላ ህጻናትን ሞት ምጣኔ መቀነሱን የጤና ሚኒስትሯ ዶክተር መቅደስ ዳባ አስታውቀዋል። ሂሩት እምቢያለ ዝርዝር አላት። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀናት የተሟላ የማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸም ግምገማ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። በዚህም የከተማና መሰረተ ልማት ሚኒስትር ጫልቱ ሳኔ ባለፉት 9 ወራት በከተማና መሰረተ ልማት ዘርፍ በተከናወኑ ተግባራት አመርቂ ውጤቶች መመዝገባቸውን ማብራሪያ ሰጥተዋል። ዘመኑ የከተሞች የህዳሴ ዘመን ነው ያሉት ሚኒስትሯም የኮሪደር ልማቱ የበርካታ ከተሞችን መሰረተ ልማት በማሻሻል አካታች ማህበራዊና ኢኮኖሚያዊ ጠቃሚነት የተረጋገጠበት ነው ብለዋል። መሰረታዊ የሚባሉ የከተማ መሰረተ ልማቶች በስታንዳርዳቸውን ጠብቀው መኖር እንዲችሉ ዛሬ ላይ የፖሊሲ ምቹነት አለ። መሬት የህዝብና የመንግስት በመሆኑ የምናገኛቸው ስፔሶች አሉ። ይሄ ብቻም ሳይሆን የነገ የከተማ ነዋሪ ወይንም ደግሞ ትውልድ ተመልሶ ዛሬኛ የምንሰራውን ስራ እያፈረሰ የሚሰራ ሳይሆን
ተጨማሪ የቤት ስራዎቹን ጊዜው በሚጠይቀው ልክ እየሰራ እንዲሄድም ጭምር መሰረት የጣልንበት ነው። በአዲስ አበባ የተገኘውን ተሞክሮ በማስፋት በአሁኑ ወቅት በ63 ከተሞች የኮሪደር ልማቱ እየተተገበረ እንደሚገኝም ገልጸዋል። ወደ 63 የሚሆኑ የኢትዮጵያ ከተሞች የኮሪደር ልማት ውስጥ ናቸው። ይሄ ማለት እንግዲህ ትርጉሙ በጣም ብዙ ነው። ኮሪደር ልማት ስንል የፍትሐዊነት ማረጋገጫ አንዱ ምልክት ነው ብለን መውሰድ እንችላለን። ለምሳሌ ፐብሊክ ስፔስ የሚባሉ እነ ፓርክን የጋራ መጠቀሚያ የሆኑ ቦታዎች አንድም በቆሻሻ ተይዘው ይቀመጡ የነበረበትን ማየት እንችላለን። ሁለተኛ ደግሞ በስመ ኢንቨስተር ለአንድ ግለሰብ ይሰጥና ታጥሮ ለዘመናት የሚኖርበትን ማየት እንችላለን። ይሄ ፍትሐዊነትን ማረጋገጥ አይችልም። ይሄ እርምጃ ሲወሰድ በዚህ በኮሪደር ልማቱ ምክንያት ለጥቂት ግለሰብ ብቻ አገልግሎት ይሰጥ የነበረ ለመላው ለከተማ ነዋሪውና ለሕዝብ ሲሰጥ ፍትሐዊነትን ማረጋገጥ ከዚህ በላይ ማሳያ ያለ አይመስለኝምና ሁሉም የከተማ ነዋሪ የኔነት ስሜት እንዲሰማው የተደረገበት መንገድ ቀላል ነው ተብሎ አይወሰድም። በሌላ በኩል በጤናው ዘርፍ በጀት ዓመቱ 9 ወራት የጨቅላ ህጻናትና የእናቶችን ሞት ምጣኔ በመቀነስ ረገድ ተጨባጭ ለውጥ መመዝገቡን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ያስቀመጥናቸውን አብዛኞቹን ግቦች ለዚህኛው ወር ካስቀመጥናቸው ለ9 ወር ካስቀመጥናቸው አንጻር ብዙዎቹ በእቅድ አንጻር የተተገበሩ እንደሆነ ያሳያል። በእናቶችና በህጻናት ጤና ላይ በተለይ ደግሞ ስንመለከት በፊት ከነበረን የእናቶች ሞት ምጣኔን ስንመለከት 412 ወደ በ100 ሺህ ነበረ የበፊት የነበረን ዴታ ማለት። አሁን የቅርብ ጊዜው ደግሞ እስቲሜት የሚያሳየው ከዚህም ዝቅ ብሎ ወደ 195 ዝቅ እንዳለ ነው የሚያሳየው። ለመጀመሪያ ደረጃ ጤና እንክብካቤ በተሰጠው ትኩረት ህብረተሰቡ አገልግሎቱን በቅርበት እንዲያገኝ በመደረጉና ጤና ተቋማትን ተደራሽ በማድረግ የመጣ ለውጥ መሆኑንም ተናግረዋል። በባለፉት ዓመታት የተሰራው የመሰረተ ልማት አገልግሎቶች በተለይ ደግሞ የመጀመሪያ ደረጃ ጤና እንክብካቤ የትኩረት አቅጣጫም ስንመለከት አዳዲስ ነገሮችን ብቻ መጀመር ሳይሆን የጀመርናቸውን ፈጽሞ ለህብረተሰቡ አገልግሎት ከማድረስ አንጻር የተሰሩ ስራዎች አሉ። ደግሞ ትኩረታችንም እሱ ላይ ነው። ከዚህ አንጻር የተሰሩት ስራዎች ባለሙያዎችን ስንመለከት በ5 ዓመቱ ስናይ በጣም ብዙ ባለሙያዎች በጤና ዘርፉ ብዙዎች ሰልጥነዋል፣ ወደ ጤና አገልግሎት ገብተዋል። የነሱ አገልግሎት ነው እንግዲህ ሰዎች፣ እናቶች፣ ህጻናት የሞት ምጣኔ መቀነስ፣ የህመም እና የስቃይን መጠን የመቀነስ አቅም የሚመጣው ባለሙያዎች፣ ተቋማት ከዛ ደግሞ ግብዓቶች አንድ ላይ ሲሰላሰሉ ስለሆነ እነዚህ ላይ የተሰራው ትኩረት ተደምሮ ያመጣው ለውጥ እንደሆነ ያሳያል ማለት ነው። በተሰራው የተቀናጀ ስራ የእናቶችና ህጻናት ምጣኔ ሞት የቀነሰ ከመሆኑ ባሻገር የህብረተሰቡ ጤና የጠበቀ መሆኑንም አብራርተዋል። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ በቀጥታ መስመር ከባልደረቦቻችን ጋር ቆይታ ወደምናደርግባቸው ዘገባዎቻችን የምንሻገረው የኦርቶዶክስ ተዋሕዶ እምነት ተከታዮች ሰሞነ ሕማማትን በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በጸሎትና በስግደት እያሰቡ ይገኛሉ። ምእመናኑ በእነዚህ ቀናት ፈጣሪ ለሀገር ሰላም፣ ለሰው ልጆች ጤናን እንዲሰጥም ይማጸናሉ። ይህንኑ ጉዳይ ይዘን ቆይታ እናደርጋለን። በስፍራው የምትገኘው ባልደረባችን አልጋነሽ ተካ ተጨማሪ መረጃ ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። አልጋነሽ እንዴት ውለሻል? አክሱም ጽዮን ጥንታዊ ቤተክርስቲያን ላይ ነው የምትገኘውና ዛሬ የሰሞነ ሕማማት ሁለተኛ ቀን ላይ እንደመገኘታችን በዚያ ስፍራ ያለው ሃይማኖታዊ መርሃ ግብር ምን ይመስላል? በምን መልኩ የተከናወነ ነው? አመሰግናለሁኝ። መታሰቢያ እንደሚታወቀው የአብይ ጾም የመጨረሻው ሳምንት ሰሙነ ሕማማት በሚል ተሰይሟል። ትናንትና ሰሙነ ሕማማት ሰኞ ተጀምሯል። እንደሚታወቀው ሃይማኖታዊ አስተምሮም እንደሚያስረዳን ትናንትና የአጽንኦተ ቤተ መቅደስ ወይም ደግሞ መርገመ በለስ በሚል ተሰይሟል። መርገመ በለስ የተባለበት ምክንያትም ኢየሱስ ክርስቶስ በደከመ ጊዜ በመንገዱ አንድ በለስ ያገኛል። በለሷን ተርቧልና ፍሬ ቢጠይቃትም ፍሬ አልነበረባትም። ስለዚህ ካንቺ ፍሬ መቼም አይበላ ሲል እንደረገማት ነው ሃይማኖታዊ አስተምሮ የሚያስረዳው። ዛሬ ማክሰኞ ዕለተ ሰሉስ ተብሎ ተሰይሟል። ይሄ ደግሞ ጥያቄ ቀንና የትምህርት ቀን የሚል ስያሜ ተሰጥቶታል። የጥያቄ ቀን የተባለበት ምክንያት ለሰው ልጆች ስልጣን የሰጠው ኢየሱስ ክርስቶስ በሰኞ ዕለት በትናንትናው ዕለት በመርገመ በለስ ባካሄደው አጽንኦተ ቤተ መቅደስ ምክንያት በፈሪሳውያኑ ዘንድ በርካታ ጥያቄዎችን ሲጠየቅ በመዋሉ ምክንያት እንደሆነ ይታወቃል። እንዲሁም ደግሞ ሌላው የትምህርት ቀን የተባለበት ቀን ደግሞ የትምህርት ቀን የተባለበት ምክንያትም ደግሞ እንዲሁም ኢየሱስ ክርስቶስ በቤተ መቅደስ በጣም ረጅም ትምህርትን ለምእመናኑ በመስጠቱ ምክንያት እንደሆነ ይታወቃል። የምንገኝበት ቦታ ቀደም ሲል መታሰቢያ አንቺም እንደገለጽሽው በርዕሰ አድባራት ወገዳማት አክሱም ጽዮን ቤተክርስቲያን ነው የምንገኘው። በዚህ አካባቢ እንደምትመለከቱትም
ሰሙነ ሕማማት ስነ ስርዓት ከትናንትና ሰኞ ጀምሮ ተጀምሯል። እንደሚታወቀው በሰሙነ ሕማማት ከሌሎቹ የአብይ ጾም ቀናት በተለየ ልዩ የሚያደርገው ምንድነው? ኢየሱስ ክርስቶስ ለሰው ልጆች ደህንነት ሲል የታመመውን ሕመም፣ የተሰቃየውን ስቃ፣ የተቀበለውን መከራና ፍዳ በማሰብ ምእመናኑ ያንኑ እለት በማሰብ ነው እንዲሁ በስግደት በልመና ፈጣሪያቸውን ለሀገር ሰላም፣ ለዓለም ሰላም ከዛም አልፎ እንዲሁም ደግሞ ለሰው ልጆች ፍቅር፣ አንድነትና መተባበር እንዲሁ ይለምናሉ። እንደምትመለከቷቸው በርካታ ምእመናን ናቸው። እዚህ ከማለዳውም ጀምሮ እዚህ ተገኝተን ነበር። ትናንትናም ከማለዳ ጀምሮ እስከ ቅዳሴ ስነ ስርዓቱ እስኪጠናቀቅበት ድረስ እንዲሁ ምእመናኑ በተመቻቸው ሰዓት እየመጡ እንዲሁ በስግደትና በልመና ፈጣሪያቸውን ሲማጸኑ ነበረ። እንደሚታወቀው ሰሙነ ሕማማት ለየት የሚያደርገው ያው የሰው ልጆች አብዛኛው ጊዜ በጾም ጊዜ በርካታ መልካም ተግባራትን የማድረግ ልምዶች ይታያሉ። በዚህ በሕማማት ደግሞ ከሰዎች ጋር ላለመነጋገር ምናልባት የበደልናቸውም የበደሉንም ካለ ይቅር ለእግዚአብሔር የሚባባሉበት እንደሆነ ይታመናልና መልካም ተግባራት ተጠናክረው የሚቀጠሉበት፣ የተቸገሩ የሚረዱበት፣ የተረሱ የሚታወሱበት፣ የታረዙ የተጠሙ የሚረዱበት እንደሆነ ይታወቃልና በዚህ በርዕሰ አድባራት ወገዳማት አክሱም ጽዮን ቤተክርስቲያን በርካታ የኦርቶዶክስ ተዋሕዶ እምነት ተከታዮች ናቸው እንዲሁ እየለመኑ የሚገኙት። ስርዓተ ስግደቱን በጣም ደስ በሚል ድባብ ነው። ከህፃናት ጀምሮ እድሜያቸው ለጸሎትና ለስግደት ወይም ደግሞ ለጾም የደረሱ ህፃናት ጭምር እዚህ ተገኝተው እንዲሁ በስግደት እያሰቡት ነው የሚገኘው ሰሙነ ሕማማቱን። አልጋነሽ እናመሰግናለን ስለ መረጃዎችሽ። መልካም ጊዜ። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ሰሙነ ሕማማት ላይ ነው ያለነው። ይህ ሳምንት ሲጠናቀቅ ደግሞ መጪው የትንሳኤ በዓል እንደሆነ ይታወቃል። በትንሳኤ በዓል ደግሞ የሚኖረው ግብይት ምን ይመስላል የሚል መረጃ ልናጋራችሁ ነው። መጪውን የትንሳኤ በዓልን ምክንያት በማድረግ በአሶሳ ከተማ የፍጆታ እቃዎች የአቅርቦት እጥረት እንዳያጋጥም እየተሰራ ስለመሆኑ ተገልጿል። በዓሉን ምክንያት በማድረግ በቤንሻንጉል ጉሙዝ ክልል አሶሳ ከተማ የሽንኩርት፣ የዘይትና የዱቄት ምርቶች በተሻለ አቅርቦትና በተመጣጣኝ ዋጋ እየተሸጡ ስለመሆናቸው ተገልጿል። ይህንኑ ጉዳይ በተመለከተ የአሶሳ ከተማን ግብይት ሲከታተል የቆየው ሪፖርተራችን ነስረዲን ሀሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመር ላይ ነው የሚገኘው። እንደምን ውለሃል ነስረዲን? በቤንሻንጉል ጉሙዝ ክልል የትንሳኤ በዓልን የፍጆታ እቃዎች ግብይት አጠቃላይ ሂደቱ ምን ይመስላል? አሶሳ ላይ ያለው ግብይትስ እንዴት ነው? ሞቅ ሞቅ እያለ ነው ወይ? መልካም አመሰግናለሁ ማህሌትና መታሰቢያ። እንግዲህ መጪውን የፋሲካ በዓል ምክንያት በማድረግ የፍጆታ እቃዎችና የኢንዱስትሪ ምርቶች በአሶሳ ከተማ ምን ይመስላል በሚል በተለያዩ የከተማ አካባቢዎች በዛሬው ዕለት ተንቀሳቅሰን ነበር። በተንቀሳቀስንባቸው አካባቢዎችን በዓሉን አስመልክቶ መሰረታዊ የፍጆታ እቃዎች በተለይ ደግሞ ስኳር፣ ዘይት፣ ሽንኩርት፣ ዱቄት እንዲሁም ሌሎች የፍጆታ እቃዎች እንዲሁም የኢንዱስትሪ ምርቶች በበቂ ሁኔታ መቅረቡንና ዋጋን ገበያን በሚያረጋጋ መልኩ መቅረቡን ለመመልከት ችለናል። በመልከታችንም እንግዲህ እንዳየነው የፍጆታ እቃዎችም ከነበረው ዋጋ የተጋነነ ዋጋ አለመኖሩንም ለመመልከት ችለናል። ለአብነትም ሽንኩርት ከ50 እስከ 70 ብር እየተሸጠ ይገኛል። ድንችም 50 ብር እየተሸጠ እንደሚገኝም ገበያም እያረጋጋ እንደሆነ ለመመልከት ችለናል። ነጋዴዎችም ሸማቹም ማህበረሰብም እንደዚሁ የተረጋጋ የግብይት ሁኔታ መኖሩን ነግሮናል ማለት ነው። በዓሉን ምክንያት በማድረግ እንግዲህ የአቅርቦት ችግር እንዳይኖር እየሰራ መሆኑን የቤንሻንጉል ጉሙዝ ክልል ገበያና ልማት ቢሮ አስታውቋል። እንግዲህ ንግድ ይሄ በመጪውን የፋሲካ በዓል ዝግጅትና የግብይት ሁኔታን በአሶሳ ከተማ የተሻለ ነው ማለት ይቻላል። ለጊዜው ያሉኝ መረጃዎች እነዚህ ናቸው። መልካም ነስረዲን፣ ለመረጃ እናመሰግናለን። ጥሩ ቀን ይሁንልህ። ይህ የኢትዮጵያ ቴሌቪዥን ነው። በዜና ኢትዮጵያ ካፍታ በኋላ ስንመለስ የቀድሞ የድሬዳዋ የምድር ባቡር ኮንዳክተሮች ዛሬ ላይ የት ናቸው የሚለውን እናስቃኛችኋለን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል።
የትምህርት ቤት ክፍያዋን ለመክፈል ሲቢኢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢኢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢኢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው የምትገኙት ተመልካቾቻችን። አሁን ደግሞ በአጀንዳነት ወደምናነሳው ጉዳይ ነው የምንሻገረው። የሀገርን ሰላምና ጸጥታ ለማጽናት መንግስት የጸጥታ መዋቅሩን በማጠናከር ረገድ ሰፊ ስራዎች መስራቱን የብሔራዊ ደህንነት ምክር ቤት ገምግሟል። የብሔራዊ ደህንነት ምክር ቤት በጸጥታና በሰላም ጉዳዮች ላይ የተገኙ ውጤቶችና የነበሩ ፈተናዎችንም በዝርዝር አንስቷል። ይህንኑ ጉዳይ በተመለከተ ደግሞ ተጨማሪ መረጃ ሊያጋራን ባልደረባችን አቤል ሙሉጌታ እዚህ ስቱዲዮ ነው የሚገኘው። አቤል እንደምን ቆይተሃል? እንዴት ውላችኋል? መረጃዎችን መቀጠል ትችላለህ። አመሰግናለሁ። ብሔራዊ የደህንነት የጋራ ምክር ቤቱ እንግዲህ ከሰሞኑ መግለጫን ሰጥቷል። በተለይ ሰፋፊ ጉዳዮችን ያነሳው በዋናነት እንግዲህ ከሰላምና ጸጥታ ጋር በተያያዘ ያነሳቸውን የተወሰኑ ጉዳዮችን ለማንሳት እንሞክራለን። የፕሪቶሪያ የሰላም ስምምነት አንዱ ከተነሳው ጉዳዮች መካከል ነው። በተለይም በሰሜኑ የአገሪቱ ክፍል የነበረውን ጦርነት በማስቀረትና በተለይም ደግሞ የትግራይ ሕዝብ የተለያዩ አገልግሎቶችን ማግኘት እንዲችል በማድረግ ትልቅ አስተዋጽኦ እንደነበረው እንደዚሁ ተነስቷል። ከዚህ ጋር ተያይዞ በተለይም በአካባቢው ላይም ሰላም እንዲሰፍን በማድረግ የራሱን የሆነ አበርክቶ እንደተወጣ እንደዚሁ ተነስቷል ማለት ነው። ከዛም ባለፈ እንግዲህ ማህበረሰቡ ደግሞ መሰረታዊ አገልግሎቶችን እንዲያገኝ በማስቻል እንደዚሁ ትልቅ እፎይታን የሰጠ እንደነበረ ተነስቷል ማለት ነው። ከዛም በተጨማሪ በሌሎችም አካባቢዎች ላይ እንደዚሁ በአማራና ኦሮሚያ ክልልም ህግ የማስከበር ሂደቶችን እንደዚሁ በማድረግ ሰፊ ስራዎች የተሰራበት እንደነበረ እንደዚሁ ተነስቷል ማለት ነው። ከዛም ጋር ተያይዞ በተለይም በእነዚህ አካባቢዎች ላይ የሰላምን አማራጭ መከተል የቻሉትን ዜጎች እንግዲህ በትጥቅ ትግል ውስጥ የነበሩ ዜጎችንም እንግዲህ ወደ ሰላም ለማምጣት ሰፊ ስራዎችም ተሰርተዋል ማለት ነው። በዚህም በርካታ በትጥቅ ትግል ውስጥ የነበሩ ዜጎች ሰላምን አማራጭ አድርገው ወደ ህዝቡ እንዲቀላቀሉ የማድረግ ስራዎችም ተሰርተዋል። ከዚህ ጎን ለጎን ደግሞ በተለይም የሰላምን አማራጭ የተከተሉትን ደግሞ የተለያዩ ስልጠናዎችን የተሃድሶ ስልጠናዎችን በመውሰድ ወደ ማህበረሰቡ ውስጥ እንዲቀላቀሉ በማድረግም እንደዚሁ ሰፊ ስራ ተሰጥቷል ማለት ነው። ከዛም በተጨማሪ የጸጥታ መዋቅሩም እንግዲህ በተለያዩ አካባቢዎች ላይ እንዲኖር በማድረግ ወይም ደግሞ እንዲጠናከር በማድረግ ሰፋፊ ስራዎችም ተሰርተዋል ማለት ነው። በዚህ ሂደት ውስጥ ደግሞ ማህበረሰቡም የጸጥታው ወይም ደግሞ የሰላሙ ባለቤት እንዲሆን ለማድረግ ሰፋፊ ስራዎች ተሰርተዋል ማለት ነው። በዚህ ሂደት ደግሞ በቀጣይም የተቀመጡ አቅጣጫዎች እንደዚሁ ተቀምጠዋል ማለት ነው። የተጀመረውን ሪፎርም ሀገራዊ ሪፎርሞችን አጠናክሮ በማስቀጠል በተለይም በፖለቲካውም በኢኮኖሚውም ያሉ ሪፎርሞች ተጠናክሮ የሚቀጥሉ ከሆነ እንደዚሁ የተጠናከረ ሰላም አሁንም እንደ ሀገር እንዲሰፍን በማድረግ ትልቅ አስተዋጽኦ እንዳለው ተነስቷል ማለት ነው። እዚህ ላይም በትኩረት ከሚሰራባቸው ነገሮች ውስጥ አንዱ እሱ ነው የተቀመጠው ማለት ነው። እንግዲህ ከዚህ ጎን ለጎን በኮንትሮባንድ እና ህገወጥ ንግዶች እንዲሁም በህገወጥ እንቅስቃሴ ውስጥ ያሉ ዜጎችንም ወደ ህጋዊ ስርዓቱ በማምጣትና ኮንትሮባንድንም በመከላከል ሂደት ውስጥ እንግዲህ የተለያዩ የጸጥታ ችግሮችና የሰላም እጦት የሚሆኑ ምክንያቶችንም ማስቀረት እንደሚቻል በቀጣይ በትኩረት ከሚሰራባቸው መንገዶች እንደዚሁ የተቀመጡ ናቸው ማለት ነው። እንግዲህ ችግሮችን በሰላማዊ መንገድ መፍታት ማለት ነው። በተለይ የፖለቲካ ችግሮችን ለሰላምና ለደህንነት ችግር የሆኑ አካባቢዎች ላይ የሚፈጠሩ ግጭቶችን መንግስት በሰላም እንዲፈቱ ለማድረግ የጀመረውን ጥረት አሁንም ማጠናክሮ የሚቀጥል መሆኑ እንደዚሁ አስቀምጧል ማለት ነው። ስለዚህ ልዩነቶችን በሰላም እንዲፈቱ የማድረግ አንዱ በቀጣይም እንደዚሁ በትኩረት የሚሰሩ መሆናቸው እንደዚሁ ተነስቷል ማለት ነው። የኢኮኖሚ አሻጥርንም ጭምር እንደዚህ የሚከውኑ የተለያዩ የንግድ ማህበረሰብም ሊሆን ይችላሉ፣ ህገወጥ ሰዎችም ይኖራሉና እዚህ ላይም በትኩረት በመስራት ነገሮች እንዳይረጋጉ ለማድረግ የሚጥሩ ሰዎች ወይም አካላትን እርምጃ በመውሰድ በዚህ ላይ ሊሰሩ የሚችሉ ችግሮችን እንደዚሁ መፍትሄ በመስጠት ሰላምና ጸጥታን የበለጠ ማጠናከር እንደዚሁ የተነሳ ነው ማለት ነው። ሌላው ቀደም ብለን ያነሳ ነው ህዝቡን ደግሞ በተለይም የሰላም ባለቤት እንዲሆን በማድረግ አሁን የተገኙ ለውጦችን የበለጠ አጠናክሮ እንዲቀጥል ለማድረግ አሁንም በተጨማሪ መሰራት የሚገባቸው ጉዳዮች እንደሆኑ እንግዲህ የጋራ ምክር ቤቱ ያወጣው መግለጫ በዚሁ የተነሱ ሀሳቦች እነዚህ ነው የሚመስሉት። መልካም፣ እናመሰግናለን አቤል። አመሰግናለሁ።
ከዚሁ ሰላምን ከማጽናት ጋር ተያይዞ የተለያዩ እንቅስቃሴዎችን እያደረገ የሚገኘው ሀገራዊ ምክክር ኮሚሽኑ ነው። እንግዲህ ሀገራዊ ምክክሩ ሀሳብን የመናገር እድልን የሰጠ በመሆኑ እንደ ሀገር ዘላቂ ሰላምን በንግግር የመገንባት ተስፋን በዜጎች ዘንድ መፍጠሩን የምክክር ኮሚሽኑ ገልጿል። ምክክሩ እስካሁን ድረስ በመጣባቸው ሂደቶችም ውይይትን ባህል የማድረግ ተጨባጭ ለውጥ ተመዝግቦበታል ነው የተባለው። ይመራደም ከሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ጋር በዚህ ጉዳይ ቆይታ አድርጎ ነበረ። ዘገባውን እንከታተል። የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ለጊዜዎትም ለሀሳቦትም በቅድሚያ አመሰግናለሁ። የሀገራዊ ምክክር እስካሁን ድረስ በመጣባቸው ሂደቶች ውስጥ ተስፋ የተጣለበት ነው እንደ ሀገር ዘላቂ ሰላምን ለማስፈን። ይህንን ዘላቂ ሰላም ለማስፈን እንደው ምን ተስፋን ሰጠ ማለት ይቻላል? እስካሁን ድረስ ይገርማል። በሰላም ግንባታ ሂደት ውስጥ እንደ አንድ ሕሊና ቁስል መፈወሻ መንገድ ተብሎ የሚታሰበው ችግርን መናገር ነው። በቃ እነዚያን በነፃነት ማንንም ሳይፈሩ ሳይሸማቀቁ መናገር በራሱ ኦራል ቴራፒ ነው የሚሉት፣ በመናገር የሚወጣ እንዲያውም ይሄንን በተግባር ያየነው የተለያዩ ክልሎች በሄድንበት ጊዜ ሽማግሌዎቹ መጥተው እናንተ ችግራችንን በሙሉ መቅረፍ ላትችሉ ትችላላችሁ፣ ነገር ግን በመናገራችን ብቻ የሚሰማን እፎይታ ከብዙ ሚሊዮን ብር ይበልጥብናል። ምክንያቱም ሰዎች ከተናገርኩ እታሰራለሁ፣ ከተናገርኩ እቀጣለሁ የሚል ያ ፍርሃት ስላለ ከዚያ ከተሸበቡበት ፍርሃት ወጥቶ መናገር በራሱ አንድ ትልቅ ተጨባጭ ተስፋ ነው። አጀንዳ የማሰባሰብ መድረኮች ሂደት ውስጥ በኢትዮጵያ የችግሮች መፍቻ መንገድ ውይይትን ብቻ የማድረግ ደግሞ ውይይትን ባህል የማድረግ ሂደት ውስጥ ምን ሚና እያበረከተ ነው ማለት ይቻላል? ሀገራዊ ምክክር እስካሁን ድረስ ምናልባት ከጨበጣቸው ኮንክሪት የሆኑ የሚታዩ ነገሮች አንዱ ህዝባችን ምክክርን ተስፋ ማድረጉ ነው። ይሄ አንድ ነገር ነው። ሶሻል ካፒታል ተብሎ የሚጠራው በሰላም ግንባታ ሂደት ይህ ሶሻል ካፒታል የተመቻች ምቹ ሁኔታ ስለሆነ ይህ ምቹ ሁኔታ ለሀገር መንግስት ግንባታም ሁልጊዜ የምናወራውን ሀገራዊ መግባባትን ለማምጣት ምክክርን ባህል ለማድረግ አዲስ የፖለቲካ ባህል ለመገንባት እነዚህ መሰረት ናቸው። ምክክርን ባህል ማድረግ የሚቻለው ዛሬ ስንጀምር፣ ማሰብ ስንጀምር፣ ሰላምን መናገር ስንጀምር፣ ምክክርን መናገር ከዛ ምክክር ማድረግ ስንጀምር ያኔ ነው እንግዲህ ሀገራዊ ምክክር ሰላምን በሰላማዊ መንገድ ማምጣትን ወይም ምክክርን ባህል ማድረግን ስራ ላይ አውሎታል መባል የሚችለው። ዶክተር ዮናስ እርስዎ እንደ ሀገራዊ ምክክር ኮሚሽን ኮሚሽነርነትና እንዲሁም ደግሞ በሰላም ዙሪያ ላይ እስካሁን ድረስ ብዙ ሀሳቦችን ወይም ደግሞ ስራዎችን ሲሰሩ እንደመቆየቶ እንደ ሀገር ዘላቂ ሰላምን መገንባት ላይ ምን ማድረግ አለብን ይላሉ? መጀመሪያ አስተሳሰባችንን፣ አስተምህሯችን፣ አመለካከታችን ትልቁ ነገር ከቤተሰብ ጀምሮ ከትምህርት ቤት፣ ከሃይማኖት ተቋማት ከነዚህ ጀምሮ መጀመሪያ ይሄንን ወደ ሰላማዊ መንገድ እንዲመለሱ ማድረግ። ሁላችንም ለሰላም ከቆምን በያለንበት ደረጃ የምንትሉን ካደረግን ሰላማችን ይረጋገጣል፣ የኢትዮጵያም ገጽታ ይቀየራል። አንድ ወንድና ሴት እንግሊዝ ሀገር ፓንቶማይም የሚባል ድራማ መንገድ ላይ ሲሰሩ በመንገድ ላይ የሚታይ ስትሪት ድራማ ነው የሚባለው፣ ስትሪት ሾው ነው የሚባለው እና ለቦይፍሬንዷ አይ ፊል ኢትዮጵያ ርቦኛል ለማለት ነው። እስከ መቼ እንደዛ እንባል? ርቦኛል፣ ኢትዮጵያ ይሰማኛል፣ ርቦኛል ለማለት ከግጭት የተነሳ ነው እንደዛ ስማችን በዲክሽነሪ በጨዋታ ውስጥ ሁሉ ሊገባ ይቻለው። ስለዚህ ዛሬ ከሰራን ከዛ ውስጥ መውጣት እንችላለን። ሰላም ይመጣል፣ ታሪካችን ይቀየራል። ዶክተር ዮናስ አዳዬ ለሰጡን ጊዜና ሀሳብ በጣም አመሰግናለሁ። ይህንኑ ጉዳይ ይዘን እንቀጥላለን። ተመልካቾቻችን ተጨማሪ ማብራሪያ እንዲሰጡን ደግሞ እንግዳ ጋብዘናል። እንግዳችን የሚገኙት ሀዋሳ ስቱዲዮ ነው። በሰላም ጉዳይ ላይ የሚሰራው የግሎባል ፒስ ባንክ የተሰኘው መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ ናቸው። አቶ አርጋው አየለ ይባላሉ። እንግዳችን በቀጥታ መስመር ላይ ስለተገኙ እጅግ አድርገን ነው የምናመሰግነው። በኢትዮጵያ እንደሚታወቀው ሰላምን ለማጽናትና ለማረጋገጥ በርካታ ስራዎች እየተሰሩ ነው የሚገኙት። ግን ደግሞ ከዛ በተቃራኒ በዘላቂነት ሰላምን ማስፈን አለመቻላችንና በውይይት ችግሮችን እየፈታን አለመምጣታችን እንደ ሀገር ምንድን ነው ያስከፈለን? ምን ዋጋ አስከፍሎናል ይላሉ? እጅግ አድርጌ አመሰግናለሁ ስለ ጥያቄው። ያላስከፈለን ዋጋ ከህይወት ጀምሮ ያላስከፈለን ዋጋ የለም። በጦርነት ምክንያት ያላጣነው ያልፈረሰብን ድልድይ የለም፣ ያልፈረሰ ጤና ጣቢያ፣ ያልፈረሰ ትምህርት ቤት የለም።
ሁሉ ነገር አትናል በጦርነት ምክንያት ነው። ከዚህ የተነሳ ሰላም ከማጣት ጋር ተያይዘው ያሉ ነገሮች መወራት ካለበት የሁሉም የሰውም ሆነ የተፈጥሮ መብት ይናጋል ብዬ አስባለሁ። ጦርነት ጋር ተያይዘው ሰላም በሌለበት ስለ ሰብአዊ መብት ስለ ሁማን ራይት ማውራት ቅንጦት ነው ብዬ ባለፈው ሳምንት አውርቼ ነበርና ይሄ ማለት ደግሞ ትክክል ነው። ሰላምን ካላረጋገጥን የምንጠይቃቸው ጥያቄዎች የምንፈልጋቸው መብቶች ሊሳኩልን አይችሉምና በጦርነት ሰላም ሊመጣ ይችላል ብዬ አላስብም። በጦርነት አውዳሚ ነው። ጦርነት ገዳይ ነው። ጦርነት ሰውን የሚገል ነው፣ ንብረትን የሚያፈርስ ነው፣ ሁሉ ነገር የሚያጠፋ ነው እና ጥያቄዎቻችን ማናቸውንም ጥያቄ አስፈላጊ የሆኑ ጥያቄዎች በሙሉ መመለስ ያለበት በጠረጴዛ ዙሪያ በምናደርገው የሀሳብ ጦርነት ቢሆን የተሻለ ይሆናል። በጠረጴዛ ዙሪያ የምናደርገው የሀሳብ ጦርነት ትምህርት ቤቶችን አያፈርስም። ሊማር ያሰበውን ሕፃን ከትምህርት ቤት አያስቀርም። ልታከም የነበረችውን እናት ሆስፒታል ላይ እንዳትታከም አያደርግም። ሆስፒታሎቻችን አያፈርስም። ስለዚህ ጥያቄዎቻችን ማናቸውንም ጥያቄዎች መመለስ ያለበት በሀሳብ ጦርነት ነው ብዬ ነው የማስበው። ጥሩ አቶ አርጋው እንግዲህ ግጭቶችን ሰላማዊ በሆነ መንገድ ለመፍታት ከሚደረጉ ጥረቶች ጎን ለጎን ሀገራዊ የምክክር ኮሚሽኑም አሁን በተለያዩ ክልሎች ላይ እንቅስቃሴዎችን እያደረገ ነው የሚገኘውና ይህ እንቅስቃሴ እንደ ሀገር በተለይ ሰላምን ለማጽናት በሚደረገው ጥረት ውስጥ ምን ያህል አጋዥ ነው ይላሉ? እጅግ አድርጌ አመሰግናለሁ። ይህ መልካም ጥያቄ ነው። እንግዲህ ሀገራዊ ምክክር ሀሳብ አጀንዳ ሲሰበስብ እኔ ተሳታፊ ነበርኩ እዚህ ሀዋሳ ላይ ሲዳማ ላይ በተደረገው ፕሮግራም ላይ እና ከዚህ የተሻለ ሀሳብ የለንም ብዬ ነው የማስበው። ላሉ ችግሮቻችን ላሉ ግጭቶቻችን መፍትሄ ሊያመጣ የሚችለው አሁን የተጀመረው የናሽናል ዲያሎጉ ለታመመ ሰው ለሚደረገው አይነት ምርመራ ነው። ለላቦራቶሪ ምርመራ፣ የኤክስሬ ምርመራ፣ እነዚህ አይነት ምርመራዎች ተደርገዋል ብዬ ነው የማስበው። ችግሮቻችን የት እንደሆነ ነቅሶ ለማውጣት የተሰሩ ስራዎች ሁሉም ክልሎች ከትግራይ በስተቀር አሁን የተደረጉ ነገሮች በሽታዎቻችን ወደ ግጭት ያስገቡን ችግሮቻችን ፈጦ የወጡበት ሁኔታ ነው ያለውና ይሄ ወደ ሕክምና የሚመጣው እንደገና ቁጭ ብለን ስንነጋገርና መፍትሄ ምን ይሆናል ብሎ ለሚደረገው ውይይት ትልቅ ፋይዳ አለው ብዬ ነው የማስበው። ለሀገሮች አሁን ላለንበት ለግጭቶቻችን መፍትሄ በሌላ መንገድ በመሳሪያ በድሮን በሌላ ነገር ሊመጣል ብዬ አላስብም። ምክንያቱም ውጊያ ማሸነፍ ይቻላል፣ ግን ጦርነትን ማሸነፍ አይቻልም። ውጊያን ሰውን በመግደል ምናልባት ማሸነፍ ይቻላል። ጦርነት ማለት የስነ ልቦናም ነው የልብ ነውም የሀሳብም ነው እና በጦርነት ማንንም ማሸነፍ አይችልም። ውጊያን ግን ማሸነፍ ይቻላል እና አሁን የተደረገ ያለው ብቸኛ መፍትሄ ሊያመጣልን የሚችል ሀገራችን ወደ ተሻለ ቦታ እንድትሸጋገር በዚህ መልኩ ልንፈታ አስፈላጊ ነው ብዬ ነው የማስበው። መልካም። ምናልባት የሀገራዊ ምክክሩም እንዲሁ ደግሞ መንግስትም እየሰሯቸው ያሉ ተስፋ ሰጪ ስራዎች አሉና ሰላምን ለማጽናት ዘላቂ ሰላምን ለማስፈን ደግሞ በቀጣይ እንደ ሀገር መከናወን ያለባቸው ስራዎችስ ምንድን ናቸው? እጅግ አድርጌ አመሰግናለሁ። መንግስት አሁን እያደረገ ያለው ከዚህ ከናሽናል ዲያሎግ ጨምሮ በተጨማሪ ሌሎች አካባቢ የተደረጉ ያሉ ነገሮች መልካም ነገሮችን እያየን ያለ ነው። ፈታኝ ነገሮች እንዳሉም ሁሉ ለምሳሌ ከኦሮሚያ አካባቢ የመጣው ጦርነት ላይ የነበሩ መመለሱ ትልቅ ፋይዳ ነው ብዬ ነው የማስበው። አሁን በትግራይ አካባቢ የተደረገው ቀለል ያለ ሽግግር መልካም ብዬ ነው ማስበው። ይሄ ሁሉም በአማራም ክልል ተደርጎ ሰላማዊ የሆነ ህዝቡ ማህበረሰቡ የሰላም አየር እንዲተነፍስ ቢደረግ መልካም ብዬ ነው ማስበው። የሚደነቅ ነው። አሁን በተለይ በትግራይ አካባቢ የተደረገው ስሙዝ የሆነ ትራንዚሽን ይበል የሚያሰኝ ነው። ባለፉት ሳምንታቶችና ወራቶች ውስጥ አሰቃቂ ነበር። እነዚ አካባቢ አይቼ ነበርና ከጦርነቱ ማግስት በጣም የተጎዱ ሰዎች አሉ። በጣም አእምሯቸውን ያጡ፣ አካላቸውን ያጡ፣ ሁሉ ነገሩን ያጡ ማህበረሰብ ክፍሎች ነበሩና ድጋሚ ወደዛ ጦርነት ውስጥ እንዳይገቡ የተደረገው ሽግግር ይበል የሚያሰኝ ነው። ይሄ በተለይም ወደ አማራም ክልል ኦሮሚያም ተደርጎ ሁሉም ሰው በዚህ ሰዓት ማምረት አለበት፣ መማር አለበት። የእርሻ ሰዓት ነውና ጦርነቱን ጋብ አድርገው በአእምሮ ወደ ማሰብ ተመልሰው ህዝቡ በሰላማዊ መንገድ ተነጋግሮ ማምረት ያለበት ማምረት፣ መማር ያለበት መማር፣ መታከም ያለበት መታከም እንዲችል የሁሉ ማህበረሰብ አስተዋጽኦ ቢኖር መልካም ነው ብዬ ነው የማስበው።
መልካም። የግሎባል ፒስ ባንክ መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ አቶ አርጋው አየለ በቀጥታ መስመር ከሐዋሳ ስቱዲዮአችን ለሰጡን ማብራሪያ እናመሰግናለን። ጥሩ ቀን ይሁንልዎ። አመሰግናለሁ። ከዚህ ጉዳይ ጋር ተገናኘ ሌላኛው ዘገባችን ደግሞ እናልፋለን። በኢትዮጵያ ዘላቂ ሰላምን ለማምጣት የትኛውም ኃይል ለሕዝብ ፍላጎት ተገዢ ሊሆን እንደሚገባ ምሁራን ገለጹ። በተለያዩ ጊዜያት የሚፈጠሩ ግጭቶችን በሀገር በቀል እሴቶች በመፍታት ሰላምን ማጽናት እንደሚገባም ነው ያነሱት። አስረሳው ወጌሼ ትንታኔውን አዘጋጅቷል። ኢትዮጵያ ባለፈችባቸው የታሪክ ጥፋቶች በተለያዩ ቡድኖችና በመንግስታት አለመግባባት ሳቢያ ግጭቶችን አስተናግዳለች። እንዲህ አይነት ችግሮች ደግሞ ሀገርና ህዝቦቿ ያልተገባ ዋጋ እንዲከፍሉ አድርጓል። ከኢቲቪ ጋር ቆይታ ያደረጉት የጉጂና የጌዲዮ አባገዳዎችም የታጠቁ ኃይሎች የወጡበትን ማህበረሰብ ጉዳት በማሰብና ለአካባቢያቸው እሴቶች በመገዛት የውይይት መንገድን ሊመርጡ እንደሚገባ ይመክራሉ። የሰው ልጅ ህይወት አልፎ ቀጥፎ ንብረት ወድሞ ስልጣን ይይዛለሁ ለሚለው ሁሉ ከህዝብ ጋር ተቀላቅሎ መከራከር አለበት፣ መጠየቅ አለበት። መጥቶ ቢደራደር በመካከላቸው ገዳዎች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ህዝብ አለ። ታጥቀው ጫካ የገቡ ሰዎች ምናልባት ዞሮ ዞሮ እነሱም እየመሩ ነው፣ እኛም እንመራለን፣ እኛም ስልጣን እንይዛለን ከሚል ስሜት የተነሳ ሊሆን ይችላል። በውይይት ነው ችግሮቹን መፍታት የምንችለው። ያን የውይይት ባህል ማዳበር ነው። አሁን የተጀመረ ጥሩ ነገር አለ። በአማራ አካባቢም የምንሰማቸው በኦሮሚያ አካባቢም የምንሰማቸው አንዳንድ ጉዳዮች አሉ። ያም ቢሆን ግን የባህል አባቶች ያ መድረክ እንዲፈጠር አባቶች የታጠቁ ኃይሎችንም ጠርቶ ማወያየት ያስፈልጋል። በዛ አይነት ሁኔታ ችግር ይፈታል ብዬ ነው የሚያምነው። በኢትዮጵያ የፖለቲካ ታሪኮች ውስጥ የቡድኖችን ፍላጎት የህዝብ አድርጎ መራመድ ተለምዷል የሚሉት በዲላ ዩኒቨርሲቲ የታሪክ መምህርና ተመራማሪው ዶክተር ተመስገን ንጉስ በበኩላቸው የትኛውም ወገን የህዝብን ተጠቃሚነት ሊያስቀድም ይገባል ብለዋል። ህዝብ ሳይወክለው የህዝብ ተወካይ ነኝ ይላል። አንድ አካባቢ ሳይወክለው የዚህ አካባቢ ተወካይ ነኝ ብሎ እንትን ያደርጋል። ይሄ ጥያቄ እውነት የህዝብ ነው ወይ ነው ወይስ ኩክድ የተደረገ በልህቃን ደረጃ የሆነ ወደ ህዝብ ደግሞ ፎርስፉሊ ኢምፖዝ እየተደረገ ያለው ነው የሚለው መተኮር አለበት፣ መንግስትም ጨምሮ ማለት ነው። ልህቃኑም ማተኮር ያለባቸው፣ ፖለቲከኞች ማተኮር ያለባቸው የህዝብ ተጠቃሚነት ነው እንጂ የፓርቲያቸው ወይም የራሳቸው የጊዜያዊ ስሜት ማንጸባረቂያ መሆን የለባቸው። በኢትዮጵያ በየጊዜው የሚስተዋሉ የሰላም ችግሮች የሀገርን ብሔራዊ ጥቅም ለማሳካትም ፈተና ስለሚሆኑ የውስጥ ችግሮችን በውይይት የመፍታት ባህልን ማዳበር ይገባል ያሉት ደግሞ በዲላ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ መሳይ ፍቅሩ ናቸው። በተወሰነ ደረጃ አንፎርቹኔትሊ ግለሰባዊ ፍላጎት የቡድን ፍላጎትን በመያዝ ነው ሀገራዊ ፍላጎቶችን እየጨፈለቀን ያለ ነውና ሀገራዊ ጉዳዮች ሀገራዊ አጀንዳዎች ከግለሰባዊና ከቡድናዊ ጉዳዮች በላይ የሆኑ ጉዳዮች በመሆናቸው ህዝብ ይህንን መረዳት አለበት፣ መንግስትም ይህንን መረዳት አለበት። መልካም አስተዳዳሪ እንዲኖር መልካም ተዳዳሪም ሊኖር ይገባል። በኢትዮጵያ በየአካባቢው ያሉ ሴቶችን በመጠቀም ለየትኛውም ችግር ዘላቂ መፍትሄ መፍጠር እንደሚገባም ተመላክቷል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ በአዲስ ቀን የዜና መሰናዶ የሀገር ጉዳይ አድርገን ወደ ተመለከትነው ጉዳያችን ነው የምንሻገረው። የትምህርት ጥራትን ለማስጠበቅ ከተሰሩ ስራዎች መካከል የተማሪዎች ምገባ መርሃ ግብር ተጠቃሽ ነው። የምገባ መርሃ ግብሩ የተማሪዎችን መጠነ ማቋረጥ እንዲቀንስና የትምህርት አቀባበላቸውም እንዲጨምር አድርጓል። የአዲስ አበባ ከተማ የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ሽታይ መሐመድ በከተማዋ በ2012 ዓ.ም የተጀመረው የምገባ መርሃ ግብር እየሰፋ መምጣቱን ገልጸው ተማሪዎች ትምህርታቸውን ሳያቋርጡ እንዲከታተሉ ስለማስቻሉ ተናግረዋል። የመጀመሪያ በ2012 ተጀምሮ 2013 አካባቢ አጠቃላይ የነበረው ነገር እንደ ከተማ አስተዳደሩ ይሄ ጉዳይ ትልልቅ አመራሮች የበላይ አመራሮች የሚመሩት ነው። 840 ተማሪ መመገብ ማለት አንዳንድ ሀገሮች ሀገር መመገብ ነው። አሁን ባለንበት ሁኔታ ልጆቹ መደበኛ ትምህርታቸው ያለምንም ማቋረጥ
ያለምንም መድገም ሲባል ከነበረው አንጻር ስናየው በአንጻራዊነት ጥሩ የተማሪዎቻችን ውጤት መሻሻል ነገሮችን አምጥተናል። ከተማሪዎች የምገባ መርሃ ግብር ጋር በተገናኘ ትምህርት ሚኒስቴር የፖሊሲ ማዕቀፍ አዘጋጅቶ እየሰራ መሆኑን የተናገሩት ደግሞ በትምህርት ሚኒስቴር የተማሪዎች ምገባ ባለሙያ የሆኑት አቶ ንጋቱ አበበ ናቸው። የትምህርት ቤት ምገባን ለማከናወን የሚያስችል የፖሊሲ ፍሬምወርኮች አዘጋጅቷል። የተለያዩ የማስተግበሪያ የሪሶርስ ሞቢላይዜሽን ዶክመንቶችን አዘጋጅቷል። የትምህርት ሚኒስቴር ሪሶርስ ሞቢላይዝ በማድረግ የትምህርት ቤት ምገባ በቀጣይነት እንዲከናወን አንደኛ ከስትራክቸር አንጻር መዋቅር ከመዘርጋት አንጻርና ከፌዴራል ጀምሮ በሁሉም ክልልና ከተማ አስተዳደሮች ላይ ትምህርት ቤት ምገባ በባለሙያዎች እንዲመራ የማድረግ ስራን እየሰራ ነው። በተማሪዎች የምገባ መርሃ ግብር ላይ የሚሰሩት ወይዘሮ ፍሬዓለም ሽባባው በበኩላቸው የምገባ መርሃ ግብሩ የተሻለች ኢትዮጵያን ለመፍጠር የሚያስችል ስለመሆኑ አብራርተዋል። ትምህርት ከመኖር ጋር ትምህርት ልጆች የሚማሩት መኖር ሲችሉ ነው፣ ጤነኛ ሲሆኑ ነው፣ አእምሯቸው ደግሞ መስራት ሲችል ነው። ምግብ ደግሞ በቀጥታ የሚሰራው የልጆችን የአንጎል እድገት ስለሆነ አንጎላቸው ጤነኛ የሆኑ ልጆች በትክክል መማር ይችላሉ። የተማረች ኢትዮጵያ ስማርት ኢትዮጵያን ለመስራት ዛሬ ነው የሚሰራው የሚለው ነው። ከዚሁ ከተማሪዎች ምገባ ጋር ተያይዞ ያሉ አሃዛዊ መረጃዎችን ደግሞ በቀጣይ እንጋራለን። እንግዲህ 2012 ዓ.ም ላይ በተቀናጀ መልኩ የተማሪዎች የትምህርት ቤት ምገባ መርሃ ግብር ተጀምሯል። በዚህ የትምህርት ቤት ምገባ ፕሮግራም ተጠቃሚ መሆን የቻሉ ተማሪዎች ታዲያ አንደኛ ትምህርት የመቀበል አቅማቸው እንደጨመረ መረጃዎች ያሳያሉ። ከዛ በአጠቃላይ ደግሞ የአፍሪካም ችግር የሆነው የተማሪዎች የመጠነ ማቋረጥ ዝቅ ማለት ስለመቻሉም እንደዚሁ ይነገራል። 2012 ዓ.ም ላይ እንግዲህ ይህ የተማሪዎች ምገባ መርሃ ግብር ሲጀመር 445,000 ተማሪዎችን ነበረ ተጠቃሚ ማድረግ የተቻለው። ይህ ቁጥር በየዓመቱ እያደገ መምጣት ችሏል። በቀጣይ 2013 ዓ.ም ላይ አዲስ አበባ ላይ ብቻ የነበረው የተማሪዎች ምገባ መርሃ ግብር ኦሮሚያ ልዩ ዞኖችም ላይ እንዲሁ ተደራሽ ለማድረግ ተሞክሯል። ይህንን ቁጥር አጠቃለን ስንመለከት እንግዲህ ከ527,000 በላይ ተማሪዎችን ነው የዚህ የምገባ መርሃ ግብር ተጠቃሚ ማድረግ የተቻለ 2013 ዓ.ም ላይ ማለት ነው። ቀጣይ ዓመት 2014 ላይ ከ624,000 በላይ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆን ችሏል። 2015 ላይ ከ762,000 በላይ እንዲሁም ደግሞ 2016 ላይ ከ779 በላይ ተማሪዎች በዚህ የምገባ ፕሮግራም ተጠቃሚ መሆን ችለዋል። ይህ በአገር አቀፍ ደረጃ በተለይ የትምህርት ጥራትን ለማስጠበቅ የሚደረገው ጥረት አካል ተደርጎም ይወሰዳል። ከዛ ባለፈ ሰው ተኮር ፕሮጀክቶች አሉ፣ አዲስ አበባ ውስጥም በስፋት የሚተገበሩ ናቸው። የነዛም አንድ ማሳያ ተደርጎ ይወሰዳል የተማሪዎች የምገባ መርሃ ግብር ማለት ነው። ከተማሪዎች ባለፈ ታዲያ በዚህ ሂደት ውስጥ የስራ እድልም የተፈጠረላቸው ግለሰቦች አሉ። በዋናነት ደግሞ እናቶች የዚህ እድል ተጠቃሚ ናቸው። እንግዲህ በ2012 ዓ.ም የምገባ መርሃ ግብሩ በተጀመረበት ጊዜ ማለት ነው ከ6,000 በላይ እናቶች የስራ እድል ተፈጥሮላቸዋል። እነዚህ እናቶች መጋቢም ጭምር ናቸው። 2013 ዓ.ም ላይ ከ9,000 በላይ መጋቢ እናቶች ተደራሽ ተደርገዋል በዚህ የምገባ መርሃ ግብር። 2016 ዓ.ም ላይ ያለውን ቁጥር ስንመለከት ከ16,200 በላይ ስራ የተፈጠረላቸው እናቶችም ይገኛሉ። አሁን ባለንበት 2017 ላይ ደግሞ ከ16,400 በላይ መጋቢ እናቶች የዚህ የምገባ መርሃ ግብር ተጠቃሚ መሆን ችለዋል ማለት ነው። ታዲያ በእነዚህ ዓመታት የተማሪዎች ምገባ መርሃ ግብር ሲከናወን ምን ለውጦችን አምጥቷል የሚለውን ስንመለከት ደግሞ አንደኛው የመማር ብቃት ተሻሽሏል። ተማሪዎች ከምገባ ጋር ተያይዞ በቤታቸው የሚቀሩባቸው አጋጣሚዎች ነበሩ። እነዛን አጋጣሚዎችም በመቀነስ ረገድ ትልቅ አስተዋጽኦ አበርክቷል። ሌላው ለወላጆች እፎይታንም መስጠት የቻለ ነበረ። ልጆቹን መመገብ ያልቻለ ወላጅ ወደ ትምህርት ቤት መላክም እንዲሁ ይሳቀቅ ነበረ። ስለዚህ ይህ የምገባ መርሃ ግብር ተግባራዊ መደረጉ ታዲያ ወላጆች በነጻነት ልጆቻቸውን ወደ ትምህርት ገበታቸው እንዲልኩ አስችሏቸዋል። ሌላው የተማሪዎች አእምሯዊ እድገት መጎልበት የሚለውም የዚህ የምገባ መርሃ ግብር ሌላኛው ጥቅም ነው ተብሎ ማንሳት ይቻላል። ታዲያ በዚህ የተማሪዎች የምገባ ሂደት ውስጥ የተለያዩ ግለሰቦች፣ ባለሀብቶችም ጭምር ተሳታፊ ሆነው ኃላፊነታቸውን እየተወጡ ይገኛሉ። መልካም መታሰቢያ፣ እናመሰግናለን ለመረጃሽ። ተመልካቾቻችን ወደ ሌሎች ዜናዎቻችን ደግሞ እንሻገራለን። ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች መሞታቸው ተገለጸ። ይህን ተከትሎ ፕሬዚደንት ዶናልድ ትራምፕ የዩክሬኑን መሪ ቮሎዲሚር ዘለንስኪን በሩሲያ ጥቃት እስካሁን ለሞቱት በሚሊዮን ለሚቆጠሩ ሰዎች ሞት ተጠያቂ ናቸው በማለት ከሰዋቸዋል። ዛህራ መሐመድ
ሩሲያ በዩክሬን ሱሚ ከተማ ላይ ባደረሰችው ጥቃት 35 ሰዎች ሕይወታቸውን ሲያጡ በርካቶች ደግሞ ቆስለዋል። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዘለንስኪን በሩሲያ ጥቃት እስካሁን ለሞቱት በሚሊዮን ለሚቆጠሩ ሰዎች ሞት ተጠያቂ ናቸው በማለት ከሰዋል። የዩክሬን የድንገተኛ አደጋ አገልግሎት እንደገለጸው ይህ ጥቃት በዚህ ዓመት ከተከሰቱ ግጭቶች ሁሉ የከፋ ሞት ነው። በከተማዋ መሀል ላይ በተፈጸመው ጥቃት ከተገደሉት በርካታ ሰዎች መካከል ህጻናትም ሲኖሩ 117 ሰዎች ቆስለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱ የተካሄደው በባላስቲክ ሚሳይሎች ነው ሲሉም ተደምጠዋል። ስለ ጥቃቱ የተጠየቁት ትራምፕ አሰቃቂ መሆኑን ገልጸው ሩሲያ ስህተት መስራቷ እንደተነገራቸው ግን ማብራሪያ አልሰጡም። ትራምፕ ሰኞ ዕለት በሰጡት አስተያየት በፑቲንና በባይደን እንዲሁም በዘለንስኪ ምክንያት በሚሊዮኖች የሚቆጠሩ ሰዎች ሞተዋል ብለዋል። የዘለንስኪ ብቃት ላይ ጥያቄ ያነሱት ትራምፕ ሁልጊዜ ሚሳኤሎችን መግዛት መፈለግ ብቻ ሳይሆን ጦርነት ሲጀመር ማሸነፍ እንደሚቻል አስቀድሞ መገመት ያስፈልጋል ሲሉም ወርፈዋል። በአንጻሩ የአሜሪካው ፕሬዝዳንት ከሞስኮ ጋር ያለውን ግንኙነት ለማሻሻል ጥረት እያደረጉ ይገኛሉ። የአሜሪካው ተወካይ ስቲቭ ዊትኮፍ ባለፈው አርብ ከፑቲን ጋር ተገናኝተው በዩክሬን ጉዳይ ከ4 ሰዓታት በላይ የፈጀ ውይይት አድርገዋል። ትራምፕ ግድያውን ለማስቆም ሀሳብ እንዳላቸው ቢናገሩም እንዴት እንደሚሆን ግን ያሉት ነገር የለም። ሩሲያ እንዲህ አይነት ጥቃትና ሽብር እየፈጸመች ጦርነቱን ማጓተት ትፈልጋለች ያሉት ዘለንስኪ የአሜሪካው አቻቸው ዶናልድ ትራምፕ የሩሲያ ወረራ ያደረሰውን ውድመት የበለጠ ለመረዳት ሀገራቸውን እንዲጎበኙም ጠይቀዋል። መረጃው የቢቢሲና የሲኤንኤን ነው። ዜና ኢትዮጵያ እንደቀጠለ ነው። ካፍታ በኋላ እንመለስበታለን። ወዳልናችሁ የሀገር ውስጥ ዘገባችን ደግሞ እናልፋለን። ድሬዳዋ ዳግም የባቡር ድምጽ መስማት ከጀመረች 7 ዓመታት ተቆጥረዋል። በቀድሞ የድሬዳዋ የምድር ባቡር ይሰሩ የነበሩ ኮንዴክተሮችም ዳግም ወደ ስራ ተመልሰዋል። ባልደረባችን አንተነህ ደግፌ ከቀድሞ የባቡር ኮንዴክተሮች ጋር ቆይታ አድርጓል። ቆይታውን በተከታዩ ዘገባ ያስቃኘናል። በአባቱ ግሪክ ነው በእናቱ ጎንደሬ ውሎ ከዚራ ነው አዳርገ እንደ ቆሬ ሲሮጥ እንደ አህያ ሲበላ እንደ በሬ የባቡር ሹፌር ወንደ ሰልሰል ዳሬ እንዳለ ባቡር ሚነዳ ምንድን ነው የሚባለው? ኮንዲክተር። ኮንዲክተር። አዎ፣ ረዳቱን ደግሞ ኤድ ኮንዲክተር። ኤድ ኮንዲክተር በሙዚቃ ኮንዳክተር ነው። ይሄኛው ኮንዲክተር ነው። ዋው! እርስዎ ስንት ዓመት አገለገሉ? 33 ዓመት። አባቶቻችን ለእኛ ይሄን አስረከቡ። እኛ ደግሞ እዚህ ቤት በመስራት ልጆቻችን አሳደግን። ልጆቻችን ደግሞ ይህንን ታሪክ ቀስመው የእኛን ፈለግ ይዘው ይህንን ቤት ያደጉበት ቤት ስለሆነ ማገልገል ይችላሉ ወደፊት። እኔ በአሁኑ ሰዓት እዚህ መጥቼ ና ብለው ስራ ቢሉኝ ልጆቼን ያሳደገ መስሪያ ቤት ስለሆነ እኔ በነፃ ብሰራ ደስ ይለኛል። አዎ። እና ትልቁ ስሜት አሁን የምንሄድበት ሀዲድ 130 ዓመቱ ነው የምንሄድበት ሀዲድ። የአሁኑ ባቡር ሳይሆን የመጀመሪያው የኮንትራክተሮቹ የነበሩት እነሱ ናቸው። ልክ እነሱ እንደመጣ እኔ ወደዚህ መጣ። እዚህ ላይ በመምጣቴ አሁንም የድሮም አውቀው ነው ሰውንም አካባቢውንም። ስለዚህ ምንም ቅር የሚለኝ ደስተኛ ነው። ቀደም ሲል ሲነግሩ ነበረ ከድሬዳዋ አዲስ አበባ ሲመላለስ ባቡር ስንት ብር ነበር? 13 ብር። ለምን 10 ብር ጀምሮ 13 ብር ሶስተኛ ማድረግ ነው። ማዕረግ አለ። ሁለተኛ 20 ብር አይሞላም። 25 ብር ነው አንደኛ ማዕረግ እያለ ምንም ነገር የለውም። ኩርሲና እዚህ ምድር ባቡር ውስጥ አያት አባት ልጅ ተተካክተው የመስራት ነገር አለ። ምንድነው ስል የኔነት ስሜት የተቋም ፍቅር እንዲያድርባቸው የሚል ነገር አለ። እስኪ ስለዚህ አሁን እኛ ጋር እንዳልከው ቅድም ፊሽካ ይነፋ የነበረው ሰውዬ አሁን እሱ ኢንስፔክተር ነው። አሁን በአሁኑ ሰዓት ኢንስፔክተር ነው፣ ግን ያኔ ልጅ ነበር። አባቱ ባቡር ነጂ፣ አያቱም እንትን የነበሩ እንደዚህ የተያያዘ ነው። ለምን በዛን ጊዜ ጡረታ ሲወጣ ፈረንሳዮቹ ምንድን የሚያደርጉት ድርጅቱን የራስ አድርገው እንዲጠብቁ ዘመድ ልጅ አለህ ወይ ያንን ከዛ አምጥቶ እዚህ አስተምረውት እንደገና ደግሞ በስራ ልምድም ካደረጉ በኋላ ቦታ ይሰጣል።
ያም እንደ ራሱ አድርጎ ነው የሚጠብቀው ይህን ድርጅት ክፋቱን ወጥቷል። የእሱ አባትም እንግዲህ እሱን ሲወልዱ እሱም ልጁ እንደዚህ እየተባለ ነው። አሁን በፈተና በእኛ ዘመን የመጣ ነው። የእኛ ሰራተኞች ጥቂት ነበር የቀሩት። በቋሚነት ሚቴክ ገቡ። የሚፈልጉትን ሰራተኞች ያዙ። ከዛ በኋላ የሚቀጥሉትን በ55 እንዲወጡ ተደረገ። በ55 ተብሎ ግን በ55 እንዲወጡ አልሆነም። ጡረታ ሚኒስቴር አልተቀበለም። ከዛ የሚችለውን ሰው ወጣ፣ ያልችለውም የሚሰራም ሰራ። በጥቂት ሰው እየተሰራ የአብዮት መጣ። አብዮቱ ሲመጣ ደግሞ ትንሽ ተነፈስ ነው ስራ ነው ይህ አሁኑ እሱ ከመጣ በኋላ ሰራተኛው ልብ እንትን ብሎ የበለጠ ስሜት እያደረበት መጣ። እነሱ በመሄዳቸው ራሳቸው ትልቅ ነገር መጀመሪያ ብንጮውም የምታመጣው ነገር አልነበረማ። አሁን ራሳቸው ከነሱ ጋር እንትን ስለሆነ ስለለቀቁ አሁን ብዙ ሰራተኞች በጡረታ የተባረሩት ሁሉ እንዲሰሩ የሚችሉት ሁሉ እየገቡ እየሰሩ እንደገና ተመለሱ። በጣም አመሰግነው። እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ። ክቡራን ተመልካቾች ከነዚህ ሁለት አንጋፋ የባቡር ነጂዎች ወይም ደግሞ ኮንዳክተሮች ጋር ቆይታ አደረጉ። ደስ የሚል አንደበታቸው የሚጣፍጥ ቆንጆ ጨዋታም አድርገናል። ድሬዳዋኑ እሁድ ሁሌም በዚህ የድሮ ባቡር ትሪፕ አለ። ልዩ ትዝታ፣ ልዩ ስሜት አሳድራችሁ ትሄዳላችሁ። መልካም ጊዜ ይሆንላችሁ። አንተነህ ደግፌ ነኝ ከድሬዳዋ ምድር ባቡር ለኢትዮጵያ ቴሌቪዥን። ለድሬዳዋና ለምስራቅ አካባቢ ሰው የባቡር ትልቅ ትዝታ ያለው ነገር ነው። አሁን ደግሞ ሲጀመር ትዝታቸውን በተግባር የቀሰቀሰባቸው ይመስላል። የባልደረባችን አንተነህ ቆይታም እሱም እዛ ስሜት ውስጥ ሆኖ ነው ሲያወራቸው የነበረውና ለረጅም ዓመታት ያገለገሉ ባቡርን በመንዳት ያሳለፉ ግለሰቦች ናቸው። ብዙ ታሪክ ይኖራቸዋል ብለን እናስባለን። ካለን ሰዓት አንጻር እዚህ ላይ አቁመነዋል። እንግዲህ እንቀጥላለን ተመልካቾቻችን። አሁን ደግሞ ሰዓቱ የውጭ ምንዛሬና የዓለም አቀፍ ግብይት መረጃን የምንከታተልበት ነው። ወደዚያው እናልፋለን። ወደ ስፖርት ዘገባችን ስናልፍ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ አስቶን ቪላ ከፒኤስጂ የሚገናኙበት ይጠበቃል። የአስቶን ቪላው አሰልጣኝ ኡናይ ኤምሬ ጨዋታውን በማሸነፍ ታሪክ ለመስራት ተዘጋጅተናል ብለዋል። አንተነህ ሲሳይ የሊጉን ዋንጫ በተደጋጋሚ ያነሱት የፓሪስ ሰን ዠርመን ባለሀብቶች ከባለፉት ዓመታት ጀምሮ ትኩረታቸው የአውሮፓ ሻምፒየንስ ሊግ ቢሆንም አልተሳካላቸውም። ረብጣ ገንዘባቸውን በማውጣት በሁሉም የጨዋታ ክፍል እንደ ኬሊያን ምባፔ፣ ኔይማርና ሊዮኔል ሜሲ አይነት ምናልባትም ዓለም ላይ አስፈሪ የሚባለውን አጥቂ ቢያጣምሩም ጉዟቸው ያሰቡትን ያክል መሆን አልቻለም። ከተጫዋቾች ባሻገር በአሰልጣኞችም ከካርሎ አንቸሎቲ እስከ ቶማስ ቱሄል፣ ከኡናይ ኤምሪ እስከ ማውሪሲዮ ፖቼቲኖና ክሪስቶፈር ጋልቲየር አይነት የባለ ብዙ ልምድ ባለቤቶችን ቢሾሙም የተለየ ነገር ማምጣት አልቻሉም። ከዋክብትን ከማደን ወጥቶ ትኩረቱን ወደ ወጣቶች ያዞረው ፓሪስ ሰን ዠርመን አሁን ትክክለኛውን መንገድ ያገኘ ይመስላል። ለዚህ ደግሞ ትልቁን ኃላፊነት የወሰዱት ሰው ስፔናዊ አሰልጣኝ ሉዊስ ኤንሪኬ ፓርክ ደስ ፕሪንስ ከደረሱበት የባለፈው ዓመት ጀምሮ ቡድን ግንባታ ላይ እየሰሩ የሚገኙት ሉዊስ ኤንሪኬ 2 ዓመት ባለሞላ ጊዜ ውስጥ አስፈሪውን ቡድን ገንብተው ለዓለም አስተዋውቀዋል። 6 ጨዋታ እየቀረው የሊጉን ዋንጫ ያነሳው ፓሪስ ሰን ዠርመን አሁን ደግሞ ደጋፊዎቹም ባለቤቶቹም አብዝተው ወደሚፈልጉት ዋንጫ ለመጓዝ ጥሩ የሚባል ግስጋሴ ላይ ይገኛል።
በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ ከሜዳ ውጭ ከአስቶን ቪላ ይገናኛል። ፒኤስጂ ፓርክ ደስ ፕሪንስ ላይ ያደረገውን የመጀመሪያ ጨዋታ 3-1 ማሸነፉ የሚታወስ ሲሆን ዛሬ በቪላ ፓርክ ሁለቱ ስፔናውያን አሰልጣኞች አራቱን ለመቀላቀል የሚገናኙበት መርሃ ግብር ተጠባቂ ሆኗል። እንደ ሀገራቸው ልጅ ሁሉ ወደ እንግሊዝ ካመሩ በኋላ በቪላ ቤት አብዮት የጀመሩት ኡናይ ኤምሪም የቀድሞ ክለባቸውን ሽንፈት ቀልብሰው ታሪክ ለመስራት መዘጋጀታቸውን ተናግረዋል። የጨዋታ እቅዳችንን አውጥተናል። ምን ማድረግ እንዳለብንም እናውቃለን። በግልም በቡድንም ጥሩ ሆነን መገኘት ይኖርብናል። ቪላ ፓርክ ቤታችን ነው። ደጋፊዎች ከጎናችን መቆም አለባቸው። ጨዋታውን በማሸነፍ ታሪክ መጻፍም እንፈልጋለን። በአካልም በስነ ልቦናም ፒኤስጂን ለማሸነፍ ዝግጁ ነን። እሳቸው ይሄን ይበሉ እንጂ በመንገድ ሁሉ እንደ ሊቨርፑል አይነት ጠንካራ ቡድኖችን ለዚያውም ከሜዳ ውጭ ያሸነፈው ፓሪስ ሰን ዠርመን በቀላሉ የሚቀመስ አይመስልም። በመከላከሉም በማጥቃቱም ሚዛኑን የጠበቀው የፈረንሳዩ ሀብታም ክለብ ከአሁናዊ ወቅታዊ ብቃቱ አንጻር አስቶን ቪላ በቀላሉ ውጤቱን ቀልብሶ የሚያልፈው ቡድን እንደማይሆን ይጠበቃል። በተለይ ከድንቅ አጨዋወት ጋር በወጣቶቹ ቪቲናና ጆዋ ኔቬስ እንዲሁም ፋቢያን ሩይዝ የተገነባው የአማካይ ክፍሉም ያለቀላቸውን ኳሶች ለአጥቂዎች ከማድረስ ባለፈ የቡድኑ ሚዛን የሚጠብቅበት መንገድ ለየትኛውን ቡድን አስፈሪ አድርጎታል። ከኬሊያን ምባፔ መውጣት በኋላ በኡስማን ዴምቤሌና ዲዘርዱ የሚመራው የፊት መስመሩም ያገኛቸውን አጋጣሚዎች በሚገባ የሚጠቀም መሆኑ አይደለም ግማሽ ፍጻሜም እስከ ዋንጫ የመጓዝ አቅም ያለው ቡድን እንዲሆን የሚያደርገው ነው። በተለይ በክረምቱ የተጫዋቾች የዝውውር መስኮት ከሬን 50 ሚሊዮን ፓውንድ ወጥቶበት ፓሪስ ሰን ዠርሜን የደረሰው የ19 ዓመቱ አጥቂ ዲዘርዱዌ ፍጥነቱና ጭራሽነቱ ከእድሜው በላይ ሆኖ መገኘቱ የሉዊስ ኤንሪኬ ስብስብ የፊት መስመር ሌላኛው አስፈሪ ገጽታ ሆኗል። በመከላከሉም ቢሆን የትልቅ ልምድ ባለቤቱ ማርኪኒዮስና የወጣቱ ፓቾ ጥምረት ከኑኖ ሜንዴዝና አሽራፍ ሀኪሚ የማጥቃት አቅም ጋር ተደምሮ ፓሪስ ሰን ዠርሜን የተሟላ ቡድን አድርጎታል። የቀድሞው የባርሰሎና አሰልጣኝ ሉዊስ ኤንሪኬ ከጨዋታው በፊት በሰጡት ሀሳብ ዓላማቸው ከፊታቸው የቆመውን አስቶን ቪላ በማሸነፍ ግማሽ ፍጻሜውን መቀላቀል መሆኑንም ተናግረዋል። ዓላማችን ግልጽ ነው፣ ከአስቶን ቪላ የሚገጥመንን ፈተና መወጣት። ምክንያቱም የሚያልፈው አንድ ቡድን ነው። እርግጥ ነው የመጀመሪያውን ጨዋታ ማሸነፋችን የተሻለ ድል እንዲኖረን ያደርጋል። ግን ጨዋታው አላለቀም። ቀጣዩን ዙር ለመቀላቀል አስቶን ቪላን ማሸነፍ ይጠበቅብናል። እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ የ2 ሰዓታት ቆይታውን በተከታተላችሁት መልኩ አጠናቋል። ተመልካቾቻችን ከኛ ጋር ስለነበራችሁ እናመሰግናለን። ዜና ኢትዮጵያን እየመራን መታሰቢያ ደረጀና ማህሌት ታደለ ቆይታ አድርገናል። መልካም ቀን እንዲሆንላችሁ እንመኛለን። በሰላም ዋሉ።